ምክንያት የለም የምትባለው የሃይማኖቶች ነው የጀመሩት ወረኛ የብሩኬ ህይወቶች መቻረፉና እሱ አይደል እነሱ አይደል እንደ 3 ቀናቸው የሚሰድቧት ወሬ አተቀባብሉ ጋር ስትመጣ ምን እንዳሉ ሰምተናል እኮ። ኧረ እባክሽ አጭቃባጭ ሂጂና እዛ አስቃብጭ። እኔ ሴት ሆኖ ሴቱ ላይ የሚጨክንበት ምን አይነት ዘመን ላይ ነው የደረስነው? በጌታ ለወንድም የሚያደሉ ፕራንክ ያደረገችው ቀን ነው የጀመሯት። እኔ ሰምቻለሁ፣ ቀርጫታለሁ። ልጅቷ ከሚፍታ ጋር የመጣች ቀን ያሉትን ብሰሙ ጌታ ምስክሬ ነው፣ ለጆሯችሁ ያስጠላል። እመቤቴ መልሶ ዛሬ ደግሞ የባሰ ራሳቸው እየመሰላቸው ነው። በየሜዳው እየተገለበጡ የትም ያደጉ ናቸው ይህንን የሚሉት። ኧረ ተው ተው፣ ጥሩ አይደለም ጌታ። ነገ በን የሚባል ነገር አለ። ሴት ናቸው፣ ነገ እነሱ አይወልዱም፣ ህይወት አይኖራቸውም። ሴት ልጅ በዚህ ነው ምናየው እንጂ እኮ ነገ ምን እንደምትሆን አናውቅም። ጨዋነት ጋር የማሄድ ካራክተር ያሸክሟታል። መድኃኒዓለም አላት እሷ። ብዙ እቅድ ያላት ልጅ ናት፣ ብዙ አላማ አላት። ግን ሴት በሴት ማለት ነው እመቤቴን በጣም ብዙ ሰው ይፈርዳል። በሽንት ቤት ማጠብ አያውጣችሁ አያውጣችሁ። አሁን ሴት ሆኖ በሴት ህይወት የሚፈርድ ነገ እናት አይሆንም፣ የራሱ ህይወት አይኖረውም። ሁሌ በቃ ዛሬ ደልቷቸው ስለሚኖሩ እንደፈለጋቸው አፋቸውን ይከፍታሉ። አረ የኔ እናት ይሄኔ እኮ እሷ ጋር ማያክሉ እንደዚህ የሚናገሩ በሰላም ወደ ሀገራቸው ስለመመለሳቸው ምን ተስፋ አላቸው? በሰው ሀገር ሆኖ ለሰው ጉድጓድ መቆፈር በቆፈሩበት ይገባል። እኔም ሰምቼ ነው ተቃጥዬ ነው የወጣሁት። በቃ ይኸው እናንተ ሴት ከሆነ እንዴት ነው በሴት ልጅ ላይ የዚህን ያህል ቃል የሚወጣው? ስንት ቆንጆዎች እያሉ እሱ ላይ ሊሰኩ የቸኮሉ እንደው ሄደው አንዳንዴ ቢያቀምስልኝ ደስ ይለኛል ነበር። በስመ አብ ወልደ መንፈስ ቅዱስ። አሁን እኔ ደግሞ ለምን እንደተናደድኩ ታውቃለች? በቀደም ሲሏት የነበረውና አሁን ደግሞ ፍጽም ሲል እንትን ተባባለብኝ፣ ተገናኘብኝ። እግዚአብሔርን እሷ ደግሞ እግዚአብሔር አላት፣ ምንም አትሆንም። መቤት ያለች እሱ መጥሮ ማይጥላት አለ። ከፈጣሪ የመጣ እንጂ ከሰው የመጣ አይጎዳም። ጠንካራ ትሆናለች። ግን እግዚአብሔርን በጣም ነው የምጠነክረው። ያመኛል። እኔ እሷ ስትሰደብ በጣም ነው የሚያመኝ። ለምን ይሰድቧታል? ሴት አይደሉም እንዴ እነሱ? ነገ የራሳቸው ህይወት አይኖራቸውም? ጀግና ሴት ነው የምትሆነው። ግን እነሱ ይፈልጉታል። እነዚህ ቆሻሾች እነሱ በየሜዳው ተገልብጠው ነው ተጋድመው የኖሩት። ይኸው ራሂማ ራሱ አይታ ነው የነገረችኝ። ምን አሉ ከሚፍታ ጋር የመጣችው በሚፍታ ምን እንዳሏት ጌታ ምስክሬ ነው። አሁን ደግሞ አቶ ብሩኬ ይባስ ጓደኛዬ እንደዚህ ነው ብለሽ ነይ ብሎ ይሄን ፕራንክ ያመጣል እንዴ! ለምን ያሳማል? ያሻለው ጌታ ተፈጤ የመጣች ቀን የሰደቧት ስድብ እንዳይመስል ገብቼ ተሳድቤ ነው የወጣሁት። ሌሊት ማለት ነው 10 ሰዓት ምናምን ስገባ ፈጣሪ መልስ ይስጣቸው። መልስ ያስጥላሻል። ገብቼ ተሳድቤ ነው የወጣሁት። የቡታጅራ የምትለው ልጅ ቀርጬ እዣታለሁ። ባለጌዎች ዛሬ እሷን የሚሰድቡት እያስረገጫታለች። አያፍሩም። ነገ እንደው አብረው ተገናኝተው በቃ ፍቅር በፍቅር ሆነው አይቆዩም፣ ይመለሳሉ። ግን የዛን ምን ይላሉ? እኔ ዳግም የእነሱ ፍቅር ቆሻሻ አይደርሱም። እሷን የሚሰድቡት ቀን ይሄን እያመጡ እንደ እሷ በተሰደበኝ ቁጥር እኛ እያመመን በየ4 ቀን ሰላም ሆነው በ5ኛ ቀን እንደዚህ ገደል ይግቡ። እነሱም ቢሆኑ ደደቦች በጣም እንትን ይላል። ያማል ያኔ ሚንቹ በጣም ብዙ ሰው ስፍስፍ ብሎ ነው የሚጠብቃቸው። በጣም ከራሳቸው በላይ ነው የሚያስቡት። ጌታ ዜራ አንድ ነገር ብቻ አሁን የአልጋ ፍራንክ ነው እያሉ ነው። አልጋ ላይ ወጣለች ሀይሚ ያልወጣችም የምን ፍራንክ አሉ እኮ እንትን ካሉ በኋላ ቀረጸችና ቪዲዮ ሰራች እንትን ካለች በኋላ ብለው እያሏት። አቤት እዛው ነው የሚሆነው። እሱ ያሌለበት እንደዛ ነገር አታደርግም ሲጀመር። ብታሳዝብ ሜሽን ይደረጋሉ ጊዜ ይሄን ነገር ቢያቆሙስ እንደዚህ አይነት ስራ ባያመጡስ? ስንት አይነት ፍራንክ አለ። በቃ ፍራንክም ከሆነ ወዲያው ፍራንክ ነው ብሎ ለምን አይነግሯትም? ወዲያው ለምን ይሰራሩ እኮ ፍራንክ። ግን አጭር ፍራንክ በቃ አይዋላ ይደር ይሻላል። በሌላ ነገር አይዋላ ይደር በቃ
ለምን ይውላል ያድራል? ለምን እሷ ሳይምሯ ይደማል? በስል እኔ ሃና የሴት ልጅ ነች እኮ ትሰበራለች እኮ ምንም ቢሆን ወታ ባትናገርም እንዴ። እንግዲህ እኔ እንጃ ፈጠረኝ። መድኃኒዓለም የስራቸውን ይስጣቸው የሚሳደቡትን። ጋር ተቃቅፋ ማታውቀውን ደግሞ እንደዚህ ነገር እናንትና ዘቅዝፍጽ እናንትና በእንትን ይግባብሽ አዳሜት እሷ ሲዘቀዝቋት ያልሆነ ስድብ ሲሰድቧት ምንም አይመስላል። እና የወንድ ጥማት ያለብሽ በጠቅላላ ይሄ ይግባብሽ ይላል። በደህና ጊዜ እኮ ትሰደባለች። በጣም ነው ዋቸው በቃ ክፉ አትናገሩ። ተናግረው ያናግራሉ። ዝም በይ የምላት እኮ ለዚህ ነው። እናታቸውን እንጨራረሳለን ይዘን አይገርማቸውም። ማን ዝም ይላል? ሀይሚ ታውቃለች ይላሉ። ግን ብታውቅ እንደዚህ ተለቅስ ነበር። እሱን ታው ግን ለምን ይሰድባታል? አይመጥናትም ነው የምንለው እኛ ማለት ነው። አወቀች አላወቀች ምን ሁሌ እሷን የሚያሰድብ አይዲያ ለምን የሚያሰድብ ታውቃለች። ምንም ከታውቅ እንዴት ተለቅሳለች? እንደዚህ ለምን ተለቅሳለች? እኔ የምላችሁ ይሄ ስራ መቆም አለበት፣ መጮህ አለበት። በቃ አስፈልግ ተሰደበች አትበሉ። ሴት ልጅ እንደዚህ አድርገው ሲሰርቡ ሰው አይናደድም? በቃ የነገውን አይተን በቃችሁ ብለን ድምፅ መሆን አለብን። በቃ ሁላችንም አንድ አይነት ቃል ነገር ጀመሩ አልጀመሩ ይሄ ወሬ የምሰማው እዚህ ገስት ላይ ነው። ማንሽንም ገስቴንም አልከፍትም አላያቸው። ምን አስጨነቀኝ እንዴ? ምን አቃጠለኝ እንዴ? በወደድኳት ልቃጠል እንዴ? ብዙ ለፍተሻል እኮ የኔ ወድ። ኧረ ወደዛ ምንድን ነው የለፋሁት ነገር የለም ማርያምን። ኧረ ስንት የሚታይ ከስር እያለ ግን አይገባም። ግን ደግሞ ሁሌም ልደቷ ሲደርስ እንደዚህ ነው፣ ደስታዋ ሲደርስ እንደዚህ። ለምንድን ነው ግን ይሄ ነገር? አንድ ቀን የተደሰተችበት ነገር የለም። አንዲት ቀን ሁልጊዜ እንዳስለቀፋት ደም ያልቀሱ ሲጀመር ማለት ነው። በቃ ራይማ በእናትሽ ሌላ ነገር እንዳትናገሪ። እኔና አንቺ ራይማ ማርያምን አሁን ሲጀመር እሷ ታውቃለች። እኔ ምንም ትወቅም አትወቅም እኔ ነገር ለማንኛውም እኔ ስልሽ አሁን ሂጂና ምን እያደረጓት እንዳሉ ማርያምን። ታዲያ እኔ ይስደቧት ብያለሁ እንዴ? ኖ በቃ መተው ይሻላል። ገባች? ታውቃለች በተባለ ቁጥር ይረግጧታል። የራሷ ተገልብጠ ዝም ማለት ስራ እኮ እንደዚህ እንደሚጀምሩ ለእኛ አይገባንም። ይሄ መጥፎ ሰዓት ነው ብላችሁ በሉ እንጂ ለሚሰድቧቸው እነሱ እኮ ስራቸው ሊያቆሙላቸው አይደለም። ልንገርሽማ ትናንትና እኔና እሷ ከካሜራ ጀርባ የሆነ ነገር አለ ስላለ እሷን ይዞ መጥቶ እዚህ እንዴት እንደማያረጓት ማለት ነው። ይሄ እኮ መጥፎ አይዲያ የሚሰጣት ዛሬ አይደለም እኮ ጀመር አይዲያ የሚሰጣት ለእሷ ከፋሲል ጀምሮ ነው። መጥፎ አይዲያ ለሴት የማይገባውን አይዲያ የሚሰጣት በዚህ ነገር እኮ ከዚህ በፊት ብዙ ጮኸናል። እና ራም የእኛ እኮ ጨጎራችን ተላጠ። ምን እናርግ? እሺ እንዴ ሁሌ እሷን መሳደብ፣ ሁሌ እሷን ማሳዘን ካያችሁ መቼ መሰላችሁ? ምንም ብንሆን ምንም አትጣሉ፣ አንድ ሁኑልኝ ብሎ ብሩኬ ከእናቱ ጋር ትራንክ ያረጋት ቀን የዛን ቀን አልፎ አልፎ ተናግሯል። ይሄ ደግሞ ለእኛ ይገባል። እስከ 4 ወር ድረስ ከነሱ ጋራ ከህዝብ ጋራ እየተንጫጫን እያለቀስ ምን እያልን ቆይተናል። ስለዚህ አሁን እች ልጅ ሁልጊዜ በደስታዋ ላይ ውሃ መቸለስ ምንድን ነው? ወዳጆቿ ስንት ሲቦርቁ ነው የዋሉት? ከትላንት ወደ ስንት ሲጫወቱ ነው የዋሉት? ልደቷ ሲመጣ እንዲህ 200,000 ስትገባ እንዲህ 150 ስትገባ እንዲህ ሲደጋገም በጣም ያስጠላል። አታውቅም ታውቃለች በሚባለው አትናገሪ ስላላችሁ አልናገርም። እንኳን እሱን ይቅርና አንድም ቀን እኔ ስራ ነው ብዬ አልናገርም ከእንግዲህ ማለት ነው። ምክንያቱም አንደኛ ስራ ነው ሲባል ቢዩ ስለሚቀንስባቸው፣ ሁለተኛ ደግሞ ስራ ነው ሲባል ስለማትወዱ። እኔ ደግሞ ለራሴ ለጭንቅላቴ ስራ መሆኑን እስካወቅኩ ድረስ ስለሌላ አይመለከተኝም።
ካስቀየምኳችሁ ይቅር። ኖ አይደለም፣ ራስሽ ታውቂያለሽ። ከሚፍታ ጋር እንደዚህ እያሏት ነው እንደዚህ አሉ ብለሽኛል አይደለ እንዴ? እና ይሄ ነገር ያማል ሴት እስከሆንሽ ድረስ። ዛሬ ደግሞ ይሄ ነገር ተሰጥቷት ይችል ስትመጣ አያምሽም? እኔ መቼ አያመኝም አይደለም። እኛ እኮ ይሁን እንደፈለገም ይሁን እንደዚህ አሁን ዛሬ ደግሞ በዚህ አድርገው ይጅና ሲቢ ለጆሮሽ ሰቀጥትሻል የሚሉ እኔ እንኳን እሱ ዩቱብ ላይ እኮ ስሰማ ሽጥጥ ይለኛል። እሷ በሰላም ስትመጣ መቼ እሷን ጥሩ ነሽ ብለው ይለዋታል። ብራንክ የገዛ የኔ ብላ የምትለውን እኮ ብራንክ ስታረጊው ለምን ታረጊዋለሽ ብለው የሚሰድቧት ነው። እንኳን ፍጽም ሌላም ነገር አለን ብሎ ይቅርና ማለት ነው። ሳያመኝ ቀርቶ አይደለም አይዲያው ጥሩ አይደለም ነው እንጂ ስራ አይደለም አልልም። እየመረራችሁ ትውጣላችሁ። ቅር ካላችሁ ችግር የለም። ራማ እኛም እኮ እናውቃለን። ስራ ሲሆን ስራ ይሁን ግን ይዘገንናል። እነሱ ቢያመጡት ሌላ ሰው ተቀብለው እየሰደባት ነው። አይዲያው ይቀየር እኮ እንደዛ ማለት ነው እኮ እና ድምፅሽ አይሰማም። እኔ ከእነሱ ጋር እንትን አላልኩም። ምን እኔ በክፉም በደጉም ልጅቷ እንትን ስትል አልወድም። በቃ መጥፎ ባለጌ የሱ ኦዴስ ባለጌ ኦዴስ ስላለው እኔ በሱ ኦዴሶች የምትሰደበው ያመኛል። ስራም ቢሆን ማርያምን ማነው ተደደስ ያናደኝ እኔ ሌላው ችግር ላትና ወይ እንትን ባላት እግዚአብሔርን እንዴ ትናንትና ራሱ እኮ በተናገረው ሲሰድቧት ነው ብዙ ነገር ሲላት ነው አይደል ያለው። ማን ደስ ይለዋል? ሰላም ገብታ ተሳድባ ነው የወጣችው። ተሰዳድባ እቺ ሰላም ለሊት ላይ እንዴ አንደኛው የቅዱስ ሚካኤል ፕሮፋይል አርጋ አንቺ ቅዱስ ሚካኤል ድፍን ያርግሽና መጀመሪያ እኔን ያውርድሽና ከዛ ከኔ ጋር ውሪ አልኳት። የሚሰድቧት ስድብ እንዳይመስልሽ ከሴት አይጠበቅም። በቃ ይዘገንናል። በነገራችን ላይ የሚያሰድባት ደግሞ የራሷ ናቸው። ትናንትና የተናገረው ራሱ ነው። ከኔ ከካሜራ ጀርባ የተባለው በቃ እነሱ ሪል አድርጎ ነው የሚወስዱ። ይኸውላችሁ እንኳን መገናዘብ አይችሉም። ጀርባ ሁሉ ነገር አለኝ ብሎ ይቅርና ሳይል ራሱ ባለፈው እሷና እሱ ፕራንክ ሲሰሩ ተፍፄ ጋር ነው ቆይታ የመጣችው ብለው ጆሮ ያጠፏት የሰደቧት